ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦቻችን ተመልሼ መጥቻለሁ። እንዴት ዋላችሁ? አላችሁልኝ? አመሻችሁ? መተናል ያላባ ግዲ እኔ የምላችሁ የዛሬ ድራማውስ እንዴት አያችሁ? ድራማው እንደተነቀቀ በቃ ጥንቅቅ ብለዋል ማለት ነው። ግን መጨረሻውን ባያምርም ማለት በቃ ዛሬ ኢሳይቅን ቤት ውስጥ ጠርታ ሩታ ማለት ነው ኢሳይቅን ቤት ውስጥ ጠርታ ምሳን ልጋብስ ነው ቡና ሻይ ጠጥቶ እንዲሄድ ፈልጋለሁ ነው አለችው። ግን ባለፈው ኢሳይቅ ጾማለ ስትሉ አልነበረም እንዴ? ምን ጾማላችሁ እናንተን ብሎ ጾም ማለት ነውና ግን ማለት ነው ቤተሰቦቻችን የካናዳ ነገሩ እንዴት ነው? እኔ ካናዳ ተጋብቶ በአንድ አመት ነው የሚያልቀው ሲሉ ሰምቻለሁ። ግን የሩታ ነገር እንዴት ፈጠነ ነው? 4 ቀን ተብለዋል። ደግሞ ዛሬ 4 ቀን ነው ካናዳ ለመሄድ የቀራኝ። ግን ቤተሰቦች የራሱ ምሰናበታቸው በቪዲዮ ነው አለችው። በቪዲዮ ነው እንጂ እዚህ ያለውን እንግዲህ ያቅሜን የቻልኩትን እንጂ ሰላም ይላቸዋለሁ። ካለበለዚያ ደግሞ በቪዲዮ ሰላም ይላለሁ አለችው። ቻውላለሁ አለችው። ካናዳ የምትሄጂ ከሆነ እናትሽን እንዴት ሄደሽ አላገኛሸትም? ታዲያ እንዲሁ ሳትታረቂ አባትሽን እንኳን ሳታይ እንዴት ልትሄጂ ቻልሽ? ወይስ በውስጥ ነገር እየሄዳችሁ እየመጣችሁት ነውና ወይ እንዴት ነው ታዲያ? ከወይ ካናዳ አብርሽ እንግዲህ ኢሳይቅን ዛሬ እንዴት አባክ የኔን ቤት ገባ ብሎ አንጠልጥሎ እንደውሻ ወጣ። ኢሳይቅ ሽንቱን ይላው ላይ ለመለቀቅ ትንሽ ነው የቀራ። ከምሬ ነው ሲነግራችሁ ማለት ትንሽ ነው የቀራ። ለምን ካላችሁ እኔ ቤት ውስጥ ለምን ጠራሽኝ ሩታ አለ። በቃ ይመጣል እሱ ስለው በቃ ድንግጥ ነው አለ ማለት ነው። አስገድዳ በግድ ሩታ ነው የጠራችው ማለት ነው። ሩታ ዛሬ ያደረገችው በአንዳንዱ ዛሬ ተናግራለች። ያደረኩ ሁሉ እኔ ማለት ትክክል ሆኖ ሳይሆን ትክክል አይደለም። ጥፋቱን አምናለች። ጥፋቱ ሳብን እኮ ጥፋቱን የሚያምን ሰው ጥሩ ነው። ግን ደግሞ የታመምኩት እየቆሰልኩበትን እንድማሙ እንድገባ ነው። ይሄንን ሁሉ ሳልበቀል መሄድ አልፈልግም አለችው። ግን ከዚህ በፊት ደግሞ መበቀል ቢሆንማ እንዴት እንደሚያሳየው ታውቃለህ ብላ ነበረና እኔ በበቀሉም ማለት መበቀሉም አልመሰለኝምና ይቻለኛል አማርኛ እንደው እና ዛሬ እንግዲህ ሩታን ተናግራለች ማለት ነው። ሁሉንም ነገር እኔ ተበቅዬበት ነው ኢማሙ እንዲያውቅልኝ ፈልጌ ነው እንጂ እስከ ዛሬ ያደረኩ ነገር ትክክል አይደለም ብላለች። እንግዲህ ደገምኩት። ግን ደግሞ ካናዳ ለመሄድ 4 ቀን ነው የቀረኝ አለችው። ኢሳይቅም ደግሞ ይሄ ቁሳንቁስ ምናምን የምትለው ቤቴ የምትለው ቤቴ ተታለት ልትሄድ ትንሽ ቀን ነው የቀራ። ግን አንድች ነገር ከተፈጠረ በይ ምናምን አለ። እንግዲህ ሩታ ልታስቀና በቃ እሱን እያለችው እንግዲህ እደውልልሃለሁ በቃ እኔ እንጃ ማለት እንኳንም ተበቀለችው። ከምር ስራቸውን ቢያስጠላም አብርሽ እንደዚህ አድርጎ ደግሞ ሩታም እንደዚህ መልሳ እንደዚህ መበቀሉን ጥሩም ባይሆነው አንድ ሰዎች ምን መሰላችሁ ቤተሰቦቼ ጥፋታችሁን ያጠፉ ጥፋታችሁን እንዳጠፉ በቃ ምንም ነገር አይቆጥሩም ማለት ነው። ምንም አይመስላችሁ ጥፋታችሁ እውነት በቃ ትክክል ሆኖ ነው የሚታያችሁ። ነገር ግን ሰው ላይ ሲያዩ ምን ያህል እንደሚያስጠላ ምን ያህል በምን እንዳለ ምን ያህል የሰው ህይወት እንደሚበጠብጠው በቃ እኔ እንጃ ትምህርት እንደሌለ ነገሮች ለዛ ሰው ይገባል ማለት ነው። ሩታ ይሄንን ልታሳየው ነው ለአብርሽ ድጋረገችው። እሱ እኮ ከዚህ በላይ ነው ያደረገ። ቤት እስከሚያገዛ ሄዶ እስከሚያድር እሷ ማድራለች። ግን ከሴት የማይጠበቅም ቢሆን አድራለች። የትም ታድረው ግን ደግሞ ከህይወታችን ወጥቻለሁ ብላለች። የትላንትና የተናገረችውን ነገር ግን እስከምታለቅስ ድረስ ደርሳ ነበረ። ግን ይሄን ነገር ልትበቀል ነው ብላለች። ዛሬም ደግሞ አልተነጋገረም ብለዋል። ባልና ሚስት ከሆናችሁ እሷ አሁን ቪዲዮ ቀርጻ ትታሄደችው። ታዲያ እንዴት ቁጭ ብላችሁ አልተነጋገራችሁም? ችግራችሁን እንዴት አልፈታችሁም? ዝም እንዴት ነው ዝም? አንድ ቤት ውስጥ ቁጭ ብሎ አይደብራችሁም? አይጨንቃችሁም? እግዚአብሔር እናንተ እንደው የእናንተ መጨረሻ እንደው አላማረም ከምሬ ነውና ማለት ነውና ድጋራክሽ ሩታ ድጋራክሽ ወንዶች ላይ እንደዚህ መበቀለው ይግባቸው እሺ
የሰው ህመም የሴት ህመም ማለት ነው። በሴት በኩል ስትሆኑ ያማዋል። አንዳንድ ሰው ሴቶች አሉ ወንዶች ሴቶች አላችሁ እንግዲህ እንደዚህ ናት እሷ ባለጌ ናት ምናምን ሽርም ተዘክብት ሲዩ ምናምን የምትሉ አላችሁ ማለት ነው። እሷ የምታደርገውን ሁሉ አንዱን ጠነቅቃ ነው በቃ ራሷን ጠብቃ ነው የምትሰራ ምንም ቢሆን ማለት ነው። ለምን እሱ ያደረገን ነገር እኮ ጥሩ አይደለም ከምር ማለት ነው። ይግባት ታሳየው ካን ማሳየችው እኔ ድግ ነው አደረገችው ነው የምለው ሁሌም ማለት ነው። ስራቸው ቢያስጠላም ለሱ ምላሽ ሆኖለታል ማለት ነው። እና ኢሳይቅ ዛሬ በርበሬው ተዘጋጅቷል ምጥምጣው ተዘጋጅቷል እያሉ ነው እንግዲህ ምጥምጣው እዚህ መጥቶ ቁርጥ ልበሉበት ነው እንግዲህ የሰው ሀገር እንግዲህ የሀያ ስጋ የምናምን ነው አለው። እሺ እና ማለት ነው ቁርጥ ልበሉ ነው። እና ቤተሰቦች አንደኛ ነገር ነው የምነግራችሁ ነገር ማለት ነው ዶሮ ሊሰሩ ነው መሰለኝና በርበሬ ሁሉ እኔ እንጃ 100 ኪሎ ምናምን ተብለዋል ማለት ነው። እኔ የምላችሁ አየር እናንተ ነው የምሸክመው እናንተ ምጥምጣና በርበሬ ነው የምሸክመው ግን ስንት ወር ሁሉ የተዘጋጀው እኔ የምላችሁ ሜሪ ያዘጋጃለሁ በሶ በርበሬ የተባለው እንዶ ሜሪ ይሻራችሁ ማለት ነው ብሎ ካረጋችሁት ኧረ ተውት ሼም ነው። ከሰው ጋር አይደለም እንዴ ህይወቱን ጀምራችሁ የበጠበጣችሁት እንዴት ነው ሩታዬ የሷን ምጥምጣና በርበሬ ሰዓት ቀምሺ ይዘሻት ተጂ እንዴት ሻማድ የለም እንዴ። እና በዛ ላይ የኢሳይቅ ኢትናቴ የቀመመችው አሉና ሩታን እንዴት አንቺ ለማካበዱ ካን በርበሬና ዘይት ምናምን ተዘጋጀ ምጥምጣ ተዘጋጀ እንዴት አትልም አለው። እሱ እንደዚህ ስለው ወይኔ አንተ እኮ እንደዚህ ስላልከኝ ነው ምናምን ስለው እንዴ አበሻ ስንባል እኮ ለማካበድም እኮ እንዴት ነው ምናምን ምን ላግዛቸው የሚባል እኮ ነገር አለ አለ። እውነት ነው አበሻ ስንባል ብዙ ነገር እናራግባለን ብዙ ነገር እንግዲህ እናካብዳለን። ለዛ ነው እሱ ያውቃል ታቀለሽ ወንዱ ያውቃል ማለት ነው ከሴቶቹ ማለት ነው እንዴት እንደምናራግበው አቤት አበሻ ስንባለው እና ጥሩ ነው የካናዳ ነገር እኔ ለኔም ቢመጣልኝ በ4 ቀን እንደው በወር ይመጣልኛል ይሁን እንደው እዚቹ ዱባይ ውስጥ ቁጭ ብዬ ልጀምረው መሰለኝ። ቤተሰቦች ምን ይመስላችኋል እንዴ ካላገቡ ባል ምናምን ከሌለ ማለት እንዴ የሩታ እንዴት ልመጣ ቻለችም ባጭር ቀኑ ማለት ነው። ኪንችናና እኔ ካናዳ ስትሄድ ሩታ ካናዳ የምትሄድ ቀን ማለት ነው እኔ አልፎልኛል ከምሬ ነው ተወስዱኛለች። አሁን የሷ አጋሽ ስለሆንኩ ማለት ነው ይሄን ልባኝ ለእናንተ ልባኝ ለአብርሽ ማለት ነው። ባለፈው ኢሳይቅ ምን እንዳለ ታውቃላችሁ? ጋቢን ደርቤ ተኛበት ከበረደብህ አለ። ስለዚህ ማለት ነው ጋቢውን ገዝታችሁለት እንድትሄዱ ነው ፈልጓል። ለምን እንደ አብርሽ ደራርቦ እንዲተኛ ሩታ ልትል ስለሆነች ማለት ነው። አረ ሩታ እየታይተ አብርሽ ይሻልሻል። እና እሱም ዩቲዩብ ስላለ ኢሳቅም ዩቲዩብ ስላለ እኔም ዩቲዩብ ስላለን ያለውን ነገር እንዳለ እናሳያችኋል። ስንበላ ስንጠጣ ስንሄድ ስንገባ ሁሉንም ነገር አገሩ በቃ ስንጎበነኛው ምናምን ብላለች ማለት ነው ሩታ ምንም ሳልቀራ ነንጃ በአንዳንዱ እናሳያለን ካናዳ ውስጥ እየዞርን እየተስናና ብላለች። እና ያለን እንግዲህ እኔ እንግዲህ አንድ ቀን ወንድሞች ኢቶች ብላችሁ አታውቁም ምንድነው ነገራችሁ እናንተ? ሃይማኖት የሚባል ነገር አለ እኮ ተውት። ግን ሃይማኖታችሁን ለፎሎ ብላችሁ አትሽጡ። ከምሬና አታናድዱኝ። ሃይማኖታችሁ ምን እንደሆነ እውቁ መጀመሪያ ማለት ነው። የሰው ሃይማኖት ከምታከብሩ መጀመሪያ አከብሩ። ግን አከብሩ ማለት የራሳቸውን ብትጠየቁ አንድ መልስ ማትመልሱ ማለት ነው። እናንተ ወንድና ሴት ሆናችሁ ማለት ነው እስላምና ክርስቲያን ሆናችሁ መከባበር አብሮ መብላት መጠጣት አለ። ከዛ በዘለለ ግን ቁርአን የማይፈቀድና እንዱ ማለት መፋስ ቅዱስ መጻፋችን የማይፈቀድ እናንተ የምታደርጉ ነገሮች ያስጠላል። አዎ ቤተሰቦች በሃይማኖት መጣሽ እንዳትሉኝ ከምሬ ነው ማለት ነው። እና ይሄ ነው። ለማንኛውም ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ። ፍቅርትዬም ሌላ ይዛለች ሩታም እንግዲህ ሌላ ይዛለች እና ያለ ሁሉም ነገር መጨረሻቸውን ብቻ ያሳየ ይሄ ነው። ሌላ ምለው ነገር ያልነገርናችሁ ነገር አለ ትልቅ ነገር ብሏል። እንግዲህ መሄዱ ነው እንጂ ወይስ ተንበርክኮ ለሩታ ቀለበት ላደርግላት ነው ኢሳይቅ? አዲስ ነገር አለ ያለው ምንድነው? ለኔ ጥያቄ ሆኖብኛል። መልሱልኝ። እና እንደዛ ነው።